ያ ረብ ረመዳን ላይ ከሚደርሱ አላህ ያድርገን። ረመዳንን ከሚደርሱ አላህ ያድርገን። ለረመዳን ከሚደርሱ አላህ ያድርገን። ደርሰውም በአግባቡ ከሚጾሙት አላህ ያድርገን። ያ ረብ ከመካከላችን የተጨነቀን አላህ ከጭንቀት አላህ ይገላግለው። የተቸገረን ችግሩን አላህ ያንሳልን። ያላገባውንም ያ ረብ ጥሩ ትዳር አላህ ይለግሰው። ወንድሞቼ ለእናንተ ሷሊህ ሚስት አላህ ይለግሳችሁ። እህቶቼ ደግሞ ያላገባችሁ ለእናንተም ሷሊህ ባል አላህ ይለግሳችሁ። ልጅ የሌለውንም አላህ ልጅ ይለግሰው። ያ ረብ ብዙ ዓመት የጠበቃለ ልጅ ያጣ የልጅ ናፍቆት ያዘው ያ ረብ አላህ ይፈርጀው። ዘከርያን እንዳስደሰተው ዙርየተን ጠይባን አላህ ይለግሰው። አላህ ሱብሓነሁ ወተዓላ እዚሁ የተወደደው የተከበረው ቤት ያማረው ቦታ ላይ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን ያ ረብ። በዱንያ ላይ ደግሞ ሐጅ ላይ አረፋ ላይ ከዓባ ላይ አላህ ይሰብስበን ያ ረብ። ሐጅ ላይ አላህ ይሰብስበን። ሁሌ መልካም ቦታ ላይ አላህ ይሰብስበን። እንደው ያለን ቀሪ ሀያታችንን እሱ በሚወደው እሱ በሚፈልገው መልኩ የምናሳልፍ አላህ ያድርገን። አላህ ሱብሓነሁ ወተዓላ ውዴታችንን የእውነት ውዴታ አላህ ያድርግልን። የእውነት የምንዋደድ አላህ ያድርገን። የእውነት የምንተዛዘን አላህ ያድርገን። ለሱ ብለን የምንዘያየር ለሱ ብለን የምንተሳሰብ አላህ ያድርገን። መጨረሻችንን አላህ ያሳምርልን። የመጨረሻው ቃሉን ላኢላሃ ኢለላህ አላህ ያድርግልን። ከሊመቱ ላኢላሃ ኢለላህ አላህ ያድርግልን። ዚክሩን አላህ ያግራልን። ቁርአኑን አላህ ያግራልን። ዒልሙን አላህ ያግራልን። የአላህ ቤት መቀመጡንም አላህ ያግራልን። የአላህ ቤት መሰባሰቡን አላህ ያግራልን። ለሱ ብለን የምንሰባሰብ አላህ ያድርገን። ለሱ ብለን የምንዋደድ አላህ ያድርገን። ወላጆቻችንን በሐያት ያሉትን ከመልካም ስራ ጋር ከዓፊያ ጋር አላህ እድሜያቸውን አላህ ያርዝምልን። የሞቱብንን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ ረብ አላህ መጨረሻችንን አላህ ያሳምርልን። ሀገራችንን ሰላም አላህ ያርግልን። ንዝንዙን ጭቅጭቁን አላህ ያንሳልን። ፊሊስጤም ያሉት ወንድም እህቶቻችን ሰላም አላህ ያርጋቸው። በይተል መቅዲስን በእነሱ እጅ አላህ ያስገባው። ከነዚህ ከአረመኔ የሁዶች እጅ አላህ ነፃ አላህ ያውጣው። ወጣቶች አላህ መስጊድ አላህ ይሰብስባቸው። ወጣቶች በአጠቃላይ ካልባሌ ቦታ አላህ ንቅል አድርጎ ወደ ተመቸው ወደ ተወደደው ቦታ አላህ ያምጣችሁ። ወጣቶች አላህ ሱብሓነሁ ወተዓላ መልካሙን ነገር በአጠቃላይ አላህ ይወፍቃችሁ። ኸይር ነገሩን አላህ ይስጣችሁ። ለወላጆቻችሁ ምርጥ ልጅ አላህ ያርጋችሁ። ወላጆቻችሁን የምትንከባከቡ አላህ ያድርጋችሁ። ረበና አቲና ፊድ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. رقية مقراتي بقالوي أي بقامو يميل خلاف تنستو በቴሌቪዥን መስኮቶች ሁሉ እየመጡ ሙናዛራ ይደረግ ነበር አሉ እና የሆኑ ሼክ ተነስተው እንደው ይሄ ሩቅያ እያላችሁ የምታመጡት ኮተት ጋውን ለብሰው በስርዓት የሐኪም ጋውን ለብሰው መንፈሳዊ ሐኪም ተብለው በስርዓት ሩቅያ እናደርጋለን የሚሉ ሴቱ ሁሉ እንደው ትዳርም ያጣች ቤተሰብም ጋር የተጋጨች የሆነ ሐላ ነፍስያ ያለባትም ሳይኮሎጂካል ፕሮብለም ያለባትም የአእምሮ በሽታም ያለባት ሰው ሩቅያ ላስቀራ እያለች ወደ ጎረምሳ ቤት ይኬደል። አሁን እንደምናውቀው ሪያድ ላይ ኺላፍ ተነስቷሉኝ። ለምን እስኪ እኔ ሰብስቤ ሪያድ ላይ ሩቅያ የሚቀሩትን ሰዎች ሰብስቤ ለምን አላወያይም ብዬ አሉ። አንድ አለ ቤት የጠራቸው 36 ሼክ ቁጥር ሩቅያ የሚቀራ ሪያድ ላይ። ከዛ ስጠራቸው አንድ ነገር ትዝ አለኝ። ምን ትዝ አለው ሲሏቸው ለምን ቤቴን ተሕሲን አላደርገውም? ሩበማ ሳሕር ሊሆኑ ይችላሉ አልኩኛል። ቁርስ ጠዋት 1 ሰዓት ላይ ጠርቻቸው ከፈጅር በኋላ ተነስቼ ቤቱን ዙሬ አያተል ኩርሲ ቀራሁበት፣ ሱረቱል በቀራ ቀራሁበት አሉ። ከዛም በኋላ የሪያድ መንገድ እንደምታውቁት ግልጥ ያለ መንገድ ነው። በቃ ቤት የት ነው መኽረጅ ስንት ነው በቃ ጠቅጠቅ አድርገው ድረስ ነው። ለ36ቶችም ሎኬሽን ላክልኝ አሉኝ። ለ36ቱም ሎኬሽን ላኩኝ። ከ5ቶቹ ውጭ ሌላው አልመጣም። ምን ሆናችሁ 31 አልቻለም። ምን ሆኖ ቤቱ ጠፋ፣ ሎኬሽኑ አልሰራ። በዛ ሰበብ ሳሒር መሆናቸውን አወኩኝ አሉ። ምክንያቱም ማንም ሰው ሲሕር እንዳይነካው ቁርአኑን ከቀራ ተውሂዱን ከያዘ ተወኩሉን ከአላህ ጋር ካደረገ ኢማኑን ከጠበቀ የጠንቋይ የሳሒር የአስማተኞቹን ባህሪ ለይቶ እንደ ሁሉንም ርግፍ አድርጎ ትቶ ነገሩን ጥቅለል አድርጎ ለአላህ ከሰጠ ሙሉ በሙሉ ኮምፕሌት ሙሉ በሙሉ ሰውየውን የሚነካው ነገር የለም። ሼክ ሐሚድ አደም የሚባሉት የሱዳን የሲሕር ኤክስፐርት የሆነ ሰው አንድ ወንጀል ሰርቶብኝ ሂዱና ግደሉልኝ ብዬ ላኩኝ ጅኖቹን አሉ። ወላሂ ተሰብስበው ሂደው ፈልገው ከአቅማችን በላይ ነው ብለው መጡ። ከአቅማችን በላይ ነው አዝዣችሁ አትታዘዙም አልኩና ተናድጄ ለመረደተ ሸያጢን ላኩኝ አሉ።
መረደተ ሸያጢን የሚባላሉ ምንድናቸው ስላቸው ከፍተኛ ናቸው። በደንብ ነው እነሱ መምታት የሚችሉት። እነሱ ሂደው ድምጹን ሰምተናል፣ በአይናችን ግን ማየት አልቻልንም። አግኝተናል፣ ግን ብዙ ሰው መካከል ነው ድምጹን እንሰማዋለን ስለምናውቀው፣ ግን ሰውየውን ማግኘት አልቻልንም አሉኛል። ኢፍሪት ላኩኛል። ኢፍሪት ምንድነው? ኢፍሪት ስላቸው የነሱ በላይ ነው። እነሱን ላኩኝ። በቃ ሰውየውን አትልፋ እናገኘውም ጥብቅ ነው ብሎኛል። ሴቶቹም በዚህ በሄርዝ ስም በዚህ በሩቅያ ስም ሩቅያ በስርዓት ሩቅያ ቤት ሄደው ጥቁር አዝሙድ ይሰጧቸዋል። ወይራ ዘይት ከጅዳ አምጥተው ይሰጧቸዋል። እና እየታከምኩ ነው። ቁርአን የተቀራበት እቤታችሁ ቁርአናችሁን ቅሩ። በየጎረምሳ ቤቱ ሩቅያ እናደርጋለን እያላችሁ አትሄዱ። በየቤታችሁ ቁርአናችሁን ቅሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሩቅያ አድርገዋል። ሲታመሙ እናታችን አይሻ አድርገውላቸዋል። እና ሰውም መንቃት አቃቱ። ከረመዳን በፊት ይህንን ወንጀል የማተው ከሆነ ረመዳን ውስጥ የምትሰራው መልካም ስራ ተቀባይነት አይኖረውም። ላኢላሃ ኢላላህ ምን አይነት ከባድ ወንጀል ቢሆን ነው? ይህንንም ወንጀል ብዙ ወንድሞች እህቶች ሊያውቁት ስለሚገባ አሳውቋቸው። ወንድም እህቶቼ ረመዳን ውስጥ አስባችሁታል? መልካም ስራ የተባለ ሁሉ አይቀረንም። እንጾማለን፣ ሰላትን ወቅቱን ጠብቀን እንሰግዳለን፣ ሱና ሰላቶችን እናበዛለን፣ ተራዊህ እንሰግዳለን፣ ተራዊህ አያመልጠንም፣ ቁርአን እንቀራለን፣ ሰደቃ እናደርጋለን፣ ዚክር እናደርጋለን። ያ አላህ እነዚህን ሁሉ መልካም ስራዎች እየሰራን ይሄ ወንጀል ግን ከኛ ጋር ካለ ወላሂ እነዚህ ሁሉ መልካም ስራዎች ከምድር ተነስተው ሰማይ ቢደርሱ ምንም አይጠቅሙንም። ለምን? ይሄ ወንጀል ሽርክ ስለሆነ። ሽርክ ማለት በአላህ ላይ ማጋራት ነው። ለአላህ ብቻ የሚገባውን አምልኮ ለሌላ ኃይል መስጠት ማለት ነው። ያ አኺ ለአላህ ብቻ የሚገባውን ባህሪ ለሌላ ኃይል መስጠት ማለት ነው። ሰዎች አሁን ላይ ኢላ መን ረሒመላህ አላህ ያዘንላቸው ሲቀሩ በሽርክ ተጠምደዋል። ሽርክ የሚባለው ነገር እዚህ ምድር ላይ በስቷል። ላኢላሃ ኢላላህ እያሉ ሰዎች ከአላህ በቀር በሐቅ የሚመለክ አምላክ የለም እያሉ ዞር ብለው ደግሞ ቀብሮች ጋር ሄደው ሼሆቹ ድረሱልን፣ ሐጃችንን አውጡልን፣ ርዝቃችንን አስፉልን፣ ልጅ ስጡን እያሉ ቃ የሚለምኑ አሉ። ይሄን ልትክዱ ነው? የለም ልትሉ ነው? እንደዚህ አይነትን ተግባር የምታደርጉ ሰዎች ከዚህ ተግባራችሁ ወደ አላህ ካልተወበታችሁ፣ ንጹህ ናችሁ፣ ረመዳንን ካልተቀበላችሁ መልካምን ስራ እናበዛለን ብትሉ ትርፉ ድካም ነው፣ ትርፉ ልፋት ነው፣ ትርፉ ክስረት ነው፣ ትርፉ ትልቅ ወንጀል ነው። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ፈላ ተድዑ መዐላሂ አሐዳ፣ ከአላህ ጋር አንድንም አትገዙ፣ አንድንም አትለምኑ እያለ አንተ ግን አላህን እየለመንክ ዞር ብለህ ደጋሚዎች ጋር፣ ጠንቋዮች ጋር፣ ቀብሮች ጋር ሄደ ምትጣራ ከሆነ ምትለምን ከሆነ ፈአንተ ኸሰርተ ኹስራን ሙቢና፣ ግልጽ የሆነ ክስረትን ከስራሃል። አላህም ሱብሓነሁ ወተዓላ የፈለገ ቢሆን ስራህን አይቀበልህም። ማስረጃው ምንድን ነው? አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ወለው አሽረኩ ባጋሩም ኖሮ ለሐቢጠ ዐንሁም ማ ካኑ ያዕመሉን፣ ይሰሩት የነበሩት ከነሱ በታበሰ ነበር አለ። እኔ አንዳንድ ጊዜ እኛ ሀገር ላይ ግራ ይገባኛል። እዚህ አፍሪካ ሀገራቶች ላይ ታያላችሁ አይደለ? እነ ሴኔጋል፣ ሌሎች ሀገራቶች ላይ ቁርአን ቁራዎች መተው ቁርአን ለመስማት ስቴዲየም ላይ ነው ሰው የሚሰበሰበው። ስቴዲየም ላይ ተሰብስቦ ኸልቅ እየተላቀሰ ነው ቁርአንን የሚሰማው። ማለት ለቁርአን ቅርብ ከ400 በፊት ቁርአን የመጀመሪያ የተቀራበት ምድር ባለቤት የሆነው ሰዎች ደግሞ ቁርአን ጋር ያለን ትስስር፣ ለቁርአን እየሰጠነው ያለው ቦታ፣ ቁርአንን ለሚሰሩና በቁርአን ላይ ትኩረት አድርገው ለሚለፉ ወገኖቻችንና ወንድሞቻችን የምንሰጣቸው እገዛ በቂ ነው ብዬ አላስብም። እንደውም ትኩረት ተሰጥቷል ብዬም አላምንም። ለዚህ አላህ የከፈተልንና እድሉ ያለን ሰዎች መጋበዝ አያስፈልገን፣ መጠራት መጠየቅ አያስፈልገንም። ቁርአን ለራሳችን ስለሆነ ህይወታችን ስለሆነ ሁሉ ነገራችን ስለሆነ እኛውን እንፈልገን እንደዚህ አይነት ነገሮችን ምን ያስፈልጋል የት ያስፈልጋል ብለን አጠገብ ልንደርስ ለማድረስም ኃላፊነቱን ልንወስድ፣ ቁርአን ለማድረስ ተለምኖ ለመግዛት፣ ቁርአኑን ትራንስፖርቴሽን ለማድረግ መኪና ተለምኖ ወይም ደግሞ ተከራይቶ የሆነ ነገር ለማድረግ ሁሉ ነገር በኪራይ ሁሉ ነገር በልመና ሲሆን እንዴት ነው ይሄ ኡማ ስለ ክብር ሊያወራ የሚችለው፣ ስለ ኢዛ ሊያወራ የሚችለው፣ ስለ ከፍታ ሊያወራ የሚችለው? በጣም ሩቅ ነው፣ በጣም ከባድ ነው የሚሆነውና ይሄ ስራ የኛ ስራ ነው፣ የሁላችንም ስራ ነው። ቁርአኑን ማድረስ ይሄ ቁርአን እንግዲህ በደረሰባቸው አካባቢ ያሉ ወንድም እህቶች ምን ያክል ራሳቸውን ለውጠው ምን ያክል ወደ ተሻለ ነገር ውስጥ መጥተው ብርሃኑ ምን ያክል እነሱን እየቀራቸው። አዲስ አበባ ላይ 22000 ሴተኛ ዳሪ ደግሞ አለ። ከ18000 በላይ ኦርቶዶክሳዊ ለምን ሆነብን? ከ14000 በላይ ማህበራት አሉ። طيب በቅድሚያ ይሄ ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ። እንግዲህ ይሄ ቄስ ያለውን እንደሰማችሁት ማለት ነው። በሀገራችን በኢትዮጵያ 22000 የሚሆኑ ሴተኛ አዳሪዎች አሉ። ከነዛም መካከል 18000 እና ከዛ በላይ የሆኑት ኦርቶዶክሳዊ ናቸው። ኦኬ ኦርቶዶክሳዊ ናቸው። ለምንድን ነው ይሄ የሆነበት ምክንያት?
ቤተክርስቲያን ላይ ሴተኛ አዳሪ ተብሎ ስለሚሰበክ ነው አይደለም። ምናልባትም ሴቶች ሴተኛ አዳሪ እንዳይሆኑ ትምህርት ሊሰጣቸው ይችላል እንጂ ሴተኛ አዳሪ ሆኑ ተብሎ አይሰበክም። ታዲያ ለምንድን ነው ይሄ ሊሆን የቻለው? የእምነት ማጣት ይባላል። እንግዲህ በነጮቹ ዓለም እንደምናውቀው ብዙሃኑ ክርስቲያን ኤቲስት እየሆነ ነው አሁን ላይ ባለው ጥናት ማለት ነው። ለምን? የእምነት ማጣት። አንደኛ ቄሱ እንደሰማችሁት ወደ 14000 የሚሆኑ ተቋማቶች አሉ የቤተ ክርስቲያን የሚያስተምሩ ማለት ነው። ኦኬ። ነገር ግን ምንድነው እነሱ የሚሰሩት አለ ቄሱ። ያስተምሩትም ችግር አለ። ኦኬ። አሁን ለዝሙት የሚጥለው አንዱ ምንድነው? ለዝሙት የሚጥለው ከእምነታችን እንድንርቅ የሚያደርገው ምንድነው? አንዱ ለምሳሌ አንዱና ዋናው መጠጥ ነው። መጠጥን በተመለከተ አባ ገብረ ኪዳን ባለፈው ምንድነው ያሉት? ኦኬ። እንደዚህ ሰፋ አድርገን ስንመለከተው ያው ግልጽ ነው። በእስልምናችን ስትመጡ ከነሱ አንጻር አልሐምዱሊላህ ከነሱ አንጻር ከፍታ ላይ ነን እኛ ማለት ነው። የኛ አልጫነት እንዳለ ሆኖ ከእስልምና ከመማሪያችን አንጻር ግን በጣም ርቀናል። ኦኬ። ጀሁል ሆኗል አሁን ያለው ሙስሊም ጉዛእ ሆኗል። ግን ከነሱ አንጻር አልሐምዱሊላህ እንሻላለን። ኦኬ። ሙስሊም ይሻላል። ክርስቲያን ወገኖቻችን በሃይማኖት ላይ ይቆያሉ። ምን ዩሊንታን ፈርተው ቤተሰብ ምን ይለናል፣ የሰፈር ሰው ጓደኛ ምናምን ከዚህ እምነት ብንወጣ ኦኬ፣ የሰፈር ሰው እናት አባት ዘመድ አዝማዱ ያገለናል እስከ መገደል የሚደርሳሉ አይደል እንዴ? ከክርስትና ሲወጡ በጎንደር በባህር ዳር እንደምንሰማው ኦኬ። ዩሊንታን ፈርተው ለራሳቸው መኖርን ስለ ህይወታቸው ሰግተው ኦኬ፣ ይህንን በመስጋት እምነቱ ላይ ይቆያሉ። እምነትን በማጣት ማለት ነው። ሃይማኖቱ ላይ ይቆያሉ፣ እምነታቸው ግን የለም በሃይማኖቱ ላይ ኦኬ። እና አላህ እስልምናን ይወፍቃችሁ ነው የምንለው። ባረከላሁ ፊኩም ማሰላማ። ፑቲን ዓለምን ጉድ አሰኝተዋል። የራሽያ ፕሬዝዳንት ቭላዲሚር ፑቲን የረመዳን ወር መግባት ምክንያት በማድረግ ለቁርአን ትምህርት ቤቶች መጠነ ሰፊ የገንዘብ ድጋፍን አጽድቀዋል። ታዲያ ይህንንም ሲያደርጉ ዓለም እጅግ የተደመመባቸው ይገኛል። ነገር ግን ያደረጉበት ዋና የሚባሉ 3 ምክንያቶች አሉ፣ ወይም ደግሞ 3 ሚስጥሮች አሉ። አንደኛውና የመጀመሪያው የውስጥ አንድነትን መጠበቅ ነው። ራሽያ በሚሊዮን የሚቆጠሩ ሙስሊሞች የሚኖርባት ሀገር ናት። ታዲያ ፑቲን ለእስላማዊ ተቋማት ድጋፍ በማድረግ በሀገሪቱ ውስጥ ሊነሱ የሚችሉ ሃይማኖታዊ ግጭቶችን በማስቀረትና ሙስሊሙ ማህበረሰብ ለመንግስት ያለውን ታማኝነት እንዲያጠናክር ማድረግ ነው። ሌላኛውና ሁለተኛው ደግሞ ከእስልምናው ዓለም ጋር ወዳጅነት መፍጠር ነው። ራሽያ ከምዕራባውያን ጋር ባላት ውጥረት ምክንያት ፊቷን ወደ መካከለኛው ምስራቅና ወደ እስያ እያዞረች ትገኛለች። ታዲያ ለቁርአን ትምህርት ቤቶች ድጋፍ ማድረጓ ለሙስሊሙ ሀገራት እንደ ሳውዲ አረቢያና ኤሚሬትስ፣ ኢራን እኔ የሙስሊሙ ወዳጅ ነኝ የሚል ጠንካራ ዲፕሎማሲያዊ መልእክትን ማስተላለፍ ነው። ሌላኛው ደግሞ አክራሪነትን መከላከል ነው። እንግዲህ ይህ ደግሞ ከውጭ የሚገቡ አክራሪ አስተሳሰቦች ወደ ራሽያ እንዳይገቡ እንደ መከላከያነት ጭምር ያገለግላል። ፑቲን ይህንን ሲያደርጉ ሌላኛው ዓላማቸው ለሃይማኖት ያላቸው ክብር ማሳየት ነው። ከዛ ባሻገር ደግሞ ራሽያ የሙስሊም ዓለም ታማኝ ወዳጅ ለማድረግና በሀገሪቱ ዘላቂ ሰላምን ለመገንባት ካላቸው ስትራቴጂያዊ እቅድ መነሳት ነው ተብሎም ይታመናል። ታዲያ ፑቲን አሁን ላይ ይህን በማድረጋቸው ከተለያዩ ዓለም ሀገራት የተለያየ ምስጋና እየጎረፈላቸው ይገኛል። የፑቲን ይህ እርምጃ ለሌሎች ዓለም ሀገራት መሪዎች ምን ትምህርት ይሰጣል ብላችሁ ታስባላችሁ?